ሰላም ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ ይሄ የምትመለከቱትን በጣም ልዩ የሆነ ተመራጭ የሆነ ምርጥ የሆነ የዳቦ አሰራር የህብስት ዳቦ አሰራር ይዤላችሁ ብቅ ብያለሁ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስልጋበዝኩ። አሁን ወደ አሰራራችን። ይሄ የምትመለከቱት እንግዲህ አጓት ይባላል። ከአይብ ቀጥሎ አይብ ስናወጣ ከአይብ በኋላ የምናገኘው ፈሳሹ ማለት ነው አጓት ነው። እንግዲህ አጓት ውሃውን እንደዚህ ከቀነስኩ በኋላ እዚህ ጋር አንድ የሾርባ ማንኪያ ስኳር ጨምሬያለሁኝ። አንድ የሾርባ ማንኪያ ስኳር ከጨመርኩ በኋላ ከዛ እርሾ አንድ የሻይ ማንኪያ እንጨምርበታለን ማለት ነው። ከዛ እርሾ እንዲሰራል ወይ ደግሞ አክቲቭ እንዲሆንልን እንተወዋለን። እንደምታዩት በደንብ አክቲቭ ሆኗል። ከዛ እዚህ ጋር አንድ ሁለተኛ ኩባያ ዘይት እንዲሁም ደግሞ ስኳር፣ ከዛ እዚህ ጋር ጨው አንድ የሻይ ማንኪያ ጨው፣ ከዛ በኋላ 3 ኩባያ የነጭ ዱቄት ወይ ደግሞ ለሁሉም አይነት ለኬክም ለዳቦም የሚሆን ዱቄት እንጨምርበታለን። ከዛ በኋላ እንደዚህ ከጨመርን በኋላ አንድ ላይ እያያዝን የሁሉን ነገር ግብአቶችን እዚህ ጋር ቅመም ነው፣ የዳቦ ቅመም ነው። እዚሁ ፔጅ ላይ የዳቦ ቅመም አሰራር የሰራሁት አለ፣ ገብታችሁ መመልከት ትችላላችሁ። ይሄም በጣም ቆንጆ የሆነ ጣዕም ይሰጥልናል ለዳቦአችን። የዳቦ ቅመም ነው። ከዛ በኋላ አጓቱን ጠብ እያደረግን እናቦከዋለን። ስንቶቻችሁ ናችሁ በአጓት ዳቦ ተቦክቶ እንደሚጋገር የምታውቁ? እስቲ በዛው የምታውቁ ሰዎች ኮመንት መስጫ ላይ ሀሳብ አስተያየታችሁን ጻፉልኝ። እንደዚህ ሊጣችንን ይዘን እኔ እንግዲህ ብዙ ጊዜ ሊጥ በእጄ አላቦካም። እንደዚህ እያደረኩኝ በስፓቹላ ወይም ደግሞ በዊስከር ወይ ደግሞ በእንቁላል መምቻ ወይ ደግሞ በእንደዚህ ነው የማቦካው ማለት ነው። ከዛ እዚህ ጋር አንድ የሻይ ማንኪያ ቫኒላ ጨመርኩበት። እንጨምርበታለን ቫኒላ። ብዙ ጊዜ ለዳቦ ለሁሉ ነገር ስንጨምር ቫኒላ ቆንጆ የሆነ ዳቦአችንን ወይ ደግሞ የሚጋገሩትን ነገሮች ብስኩት የሚል ቃና ጣዕም ይሰጥልናል ማለት ነው። ከዛ አንድ ላይ በእንደዚህ መልክ እንግዲህ ሊጡ ብዙ ቢሆን በእጅ ያቦካዋለሁ። በእጅ አላቦካም ስላችሁ ግን ትንሽ ስለሆነ በእንደዚህ መልክም ካቦካ ነው በቂ ነው ብዬ ስለምል ነው። ብዙ ጊዜ ያቦካልናል በቂው ማለት ነው። ከዛ አጓታችንን ጠብ እያደረግን እያያዝን እዚህ ጋር ግማሽ የሚሆን ኩባያ ሊጣችን ትንሽ ቀጠን አድርገን ካቦካን በኋላ ዱቄት ትንሽ ጠብ እያደረግን ሊጡን ትንሽ ጠንከር እንዲል እናደርገዋለን፣ አቅም እንዲያገኝ እናደርገዋለን ማለት ነው። ለምንድነው ላላ ያደረግነው? አድርገን ያቦካንበት ምክንያት ግሉተን እንዲዘጋጅልን ያክል ነው። ሊጡን ከምናሳረፍ ትንሽ ሊጣችን ላላ አድርገን ትንሽ ብቻ አሸት ስናደርገው በደንብ ሊጣችን እየቦካልን ወይ ደግሞ ግሉተኑን እያዘጋጀ ስለሚሄድ በደንብ ብድግ ወይ ደግሞ ጉፍ ማለት ነገሩ ይፋጠናል ማለት ነው። እንደምታዩት ዱቄት እንግዲህ ጨመር ያደረግን እናንተ ሊጣችሁን እንደሚመቻችሁ። እኔ 3 ኩባያና ከግማሽ ተጠቀምኩ እንጂ 3 ካፕ እና ግማሽ። እናንተ ግን ተለቅ ያለም ዳቦ ብትፈልጉ በእንደዚሁ መልክ ጨመር ያደረጋችሁ መጠናችሁን ጨምራችሁ ማብካት ትችላላችሁ ማለት ነው። እንደምታዩት ሊጡ እንደዚህ ሆኗል። አሁንም እንደዚህ ደግሞ ስናደርገው ትንሽ ሊጡ ስናስቀምጠው የመቅጠን የመላላት የመሆን ስለሚያጋጥመን ከፈለግን እንደገና ዱቄት ትንሽ እየጨመርን ትንሽ አቅም እንዲኖረው ጠንከር እንዲል ማድረግ እንችላለን ማለት ነው። እንግዲህ እንደዚህ በዚህ መልክ ላላ ያለ በጣም ወፍራም ያልሆነ በጣም ቀጭን ያልሆነ ግን አቅም ያለው ሊጥ ሲቦካ ብድግ ብሎ ራሱን ችሎ የሚቀመጥ ሊጥ እንዲሆን አድርገን አብኩተናል። እንደምታዩት ይሁት ኦልሬዲ መብካት ጀምሯል። ከዛ በኋላ ሙቀት እንዲሰማው በሙቀት በደንብ ብድግ እንዲልልን ይዘን ላስቲካችንን ሽፍን እናደርገዋለን። የምንፈልገው ሙቀት የሚሰጠውን ነገር ሽፍን እናደርግና ለ20 ለ30 ደቂቃ እረፍት እንሰጠዋለን ማለት ነው። ከዛ ካሳረፍነው ለአንድ ሰዓት የሚሆን ካሳረፍነው በኋላ ለአንድ ሰዓት ካሳረፍነው በኋላ እንደምታዩት እንደዚህ ሳህኑ ሙሉ ሆኗል። ከዛ መጋገሪያችንን የሚመቸንን ብንፈልግ ቅቤ ብንፈልግ ዘይት ቅብት እናደርግና መጋገሪያ ፓትራችንን እናዘጋጃለን ማለት ነው። ከዛ በኋላ እንደምታዩት ሊጡ በደንብ ነው የተዘጋጀው። በደንብ ብድግ ብሏል። ከነበረው እጥፍ ሆኗል። ቅድም ካቦካ ነው እጥፍ ሆኖ ቦክቷል ማለት ነው። ተዘጋጅቶልናል። እንግዲህ አስቡት ምን አይነት ዳቦ ሊሆንልን እንደሚችል ማለት ነው። ከዛ በኋላ ሊጣችንን የቀባ ነው ዘይት ቀብተን የተዘጋጀ ነው ፓትራችን ላይ ሊጣችንን እንደዚህ በዚህ መልክ ጭምር እናደርገዋለን ማለት ነው። ሊጡን አያችሁት ቅጥነቱ እንዴት እንደሆነ? በጣም ወፍራም አይደለም፣ በጣም ቀጭናለም። አሁንም እንደገና መልሶ ብድግ ሲል የመላላት ነገር ስላለው ሲላላ በጣም ቀጥኖ አንዳንዴ አቅም ሳይኖር ሲቀር ወደ ታች ስምጥ ብሎ ሊጣችን ዳቦአችንን ሊጥ ያደርግብናልና እንደዛ እንዳይሆን አመጣጥነን በጣም ወፍራም በጣም ቀጭን ሳይሆን
በመካከለኛ አቅም ኖሮት ብድግም ሲል በደንብ ብድግ ብሎ ቁጭ እንዲል አድርገን ብናቦካ ቆንጆ ነው ማለት ነው። ከዛ እንደምታዩት ከ40 ደቂቃ በኋላ እንደምታዩት እንደዚህ ብድግ ብሏል። ከዛ እዚህ ጋር የምትመለከቱት ዘቢብ ነው። እንግዲህ በዘቢብ እያስዋብኩት እያሳመርኩት ነው ማለት ነው። ዘቢቡን ዳቧችን ላይ እንደዚህ በዚህ መልክ ዘቢብ ካለን አለን፣ ከሌለን ችግር የለውም ማስቀረት እንችላለን ማለት ነው። ግን ደግሞ እንደዚህ ስናደርገው ዳቧችንን ያስጌጥልናል። እንደዚህም ደግሞ መልሰን ደግሞ እንበላዋለን እንጠቀማለን ማለት ነው። ልዩ ነው የእውነት እንዴት ልዩ እንደሆነ ነግራችሁ አልችልም። ምርጥ የሆነ የዳቦ አሰራር ማለት ነው። እንግዲህ ብዙዎቻችን ዳቦ ስንል ብዙ አይነት ዳቦ ነው ያለው፣ ብዙ አይነት ማለት ነው። እኔ ቀደም ብዬ ብዙ አይነት የዳቦ አሰራሮች ሰርቼላችኋለሁ። ሁል ጊዜ ዳቦ ስንሰራ የምንሰራበት መንገድ የተለያየ እርሾ በማቆየት እርሾን ቶሎ አብኩተን ወዲያ በመጋገር አንድ ላይ ለየብቻ እርሾ አድርገን እንዲሁ ደግሞ የተለያየ ነገሮች እየጨመርን ማለት ነው። በመጨረሻ እላው ላይ ጥቁር ቅመም ጭምር እናደርግበታለን። ዳቧችን ቴስቱ፣ ጣዕሙ፣ መዓዛው ቆንጆ እንዲሆንልን ማለት ነው። እንግዲህ ልዩ ዳቧችን ህብስት ነው። እዚህ ጋር ውሃ አዘጋጅቻለሁ። ውሃው እንዲፈላ ካደረግን በኋላ እንዲመቸው ዳቧችን እናስተካክል እናዘጋጅና ከዛ ዳቧችንን ቁጭ እናደርጋለን ማለት ነው። እንግዲህ በአጓት የእንፋሎት ዳቦ አሰራር ማለት ነው። እንግዲህ ልዩ የሚያደርገው በአጓት እናቦካለን። ከዛ ደግሞ በእንፋሎት ደግሞ መጋገራችን ነው ለየት የሚያደርግልን ማለት ነው። ከዛ በኋላ እዚህ ጋር ለ1 ሰዓት ተኩል ለ2 ሰዓት እንደ እሳታችን ወይ ደግሞ እንደ ዳቦ ብዛት ትልቅ ትንሽ እንደሚሆነው መጠን አድርገን እንጋግራለን ማለት ነው። እዚህ ጋር ወረቀቱን የእውነት ስትጠቀሙ ፎይል ምናምን ከምትጠቀሙ እንደዚህ ያለው ቤክ ፔፐር ወይ ደግሞ የማብሰያ ወረቀት አለ፣ እሱን ተጠቀሙበት። አንድ ነገር ዳቧችሁ ላይ ምንም አይነት እንፋሎት ምንም አይነት ውሃ ሳይገባ በቆንጆ በእንደዚህ በምታዩት መልክ መጋገር እንችላለን ማለት ነው። ሊጡ እንደምታዩት በጣም ከአቅሙ በላይ በጣም ብዙ ነበረ። ሙሉ ትንሽ ሞላ ብሎ ተረፍ ብሎ ነበረ። እንደዚህም ደግሞ ዘቢቦቹም ደግሞ ከላዩ ላይ ወደቅ ብለዋል። እንደምታዩት ከታች ትንሽ ሊጡ ፈሳስ ብሏል፣ ግን ወደታች አልተመለሰም፣ አልሰመጠም። ቆንጆ ሆኖ በስሎናል። አሁን ወደ ሳህናችን ላይ እንገለብጠዋለን ማለት ነው። አያችሁት እንዴት ምርጥ ልዩ የሆነ ህብስት ዳቦ እንደጋገርን ማለት ነው። በቀላል መንገድ እንደዚህ እንግዲህ ህብስት ዳቦ ጋግረን መጠቀም እንችላለን። የበለጠ ደግሞ በአጓቱ መሆን ደግሞ ሌላ አይነት በቃ ከዳቦ ቴስት ከምታውቁት ሌላ አይነት ጣዕም ሌላ አይነት ቃና የምታገኙበት ማለት ነው። በድጋሚ ስንቶቻችሁ በአጓት የዳቦ አሰራር ታውቃላችሁ? ኮመንት መስጫ ላይ ሀሳብ አስተያየታችሁን ጻፉልኝ፣ ሼር አድርጉኝ። ልዩ ምርጥ የሆነ የአጓት የህብስት ዳቦ አሰራሬ ይህንን ይመስላል። አሰራሬ ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ። ልጄ ነው አምጪ እያለኝ ከእጄ ላይ የሚወስደው ማለት ነው። በጣም ልዩ ነው። ሰርታችሁ ሞክሩት፣ ትወዱታላችሁ። ለእኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁም ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ ይኸውና እንግዲህ ሽሚያ ተጀመረ። እንግዲህ ልጆቼ ዳቦ በጣም ነው የሚወዱት። በተለይ ህብስት ደግሞ ስፔሻል ነው። ሁሌ የምናዘጋጀው ነገር አይደለም። አንዳንዴ የምናዘጋጀው ስለሆነ በቃ ወደ ሽሚያ ሊኬድ ነው ማለት ነው። በጣም ልዩ ነው። በአጓት የህብስት ዳቦ አሰራር ይሄን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎች የብዙዎች ጋር ይደርሳል። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ